እኔ ትክክለኛው ቦታ ላይ ነው የደረስኩት ማለት ነው። በድሮ ድቁና አሁን ስብሐት ለአብ ብዬ ነው የምጨርሰው። ምክንያቱም ሁሉ ተወርቷል። ከታሪካዊ ክርስትና አቅጣጫ ወንድሞች አውርተዋል። ከመጽሐፍ ቅዱስ አቅጣጫ ወንጌላዊ አውርተዋል። እና ድሮ ዲያቆን ስንሆን ስብሐት ለአብ ተብሎ ጽዋ ከተጠጣ በኋላ ካህናቱ ይጨርሳሉ። አሁን ካህናቶቹ ስላወሩ እኛ ዲያቆናቱ ስብሐት ብለን እንጨርሳለን ማለት ነው። በቂ ነው አይደል ወገኖች? ያ ጌታ ይባረክ። እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። በጣም ደስ ብሎኛል በእውነት። ቅድም መኪና እየነዳሁም ስለነበረ ውጭ ላይ ልጆችን ትምህርት ቤት አድርሼ ነበር መለስ የነበረውና ቤት እስክደርስ ድረስ በእውነት ወንድሞችም እንዲቀድሙ ፈልጌ እንጂ ኤቢ ተናገር ብሎ ባለኝ ሰዓት ላይ መኪና መንዳት ላይ በነበርኩ ሰዓት ላይ መናገር ስለማልችል አይደለም እችል ነበረ፣ ግን ወንድሞቼ ማስቀደም ስለነበረብኝ ለዛ ነው። እግዚአብሔር ይባረክ። 2 ደቂቃ እንደምናውቀው መዝሙር ላሰማና እውነት ወንድሞች በደንብ ተናግረውታል። ከክርስቲያን ታሪክ አቅጣጫ ከቤተክርስቲያን ታሪክ አቅጣጫ እነዚህን የመሰሉ ምስክሮች በዙሪያችን እንደ ደመና ካሉን ብሎ ያለው የዕብራውያን መልእክት የጻፈውን አይነት በዚህ በክርስቶስ ቤተክርስቲያን ታሪክ ውስጥ የመንፈስ ቅዱስ እንቅስቃሴ፣ ፔንቴኮስታልነት፣ የጸጋ ስጦታ በቤተክርስቲያን መፍሰስ መውረድ፣ በሴቶችና በወንዶች ልጆች ላይ መታየት፣ ታንጀብል ተጨባጭ በሆነ ነገር ሲወራ የነበረው ነገር ስንሰማ በታሪክ እኔ እንኳን ወደ ጌታ ከመጣሁ በኋላ ሲወራ የነበረው ነገር እኔም በአይኔ በብረቱ ቁጭ ብዬ በጉባኤ መካከል ከዚህ በፊት ስማቸውን በጠራቸውም ባልጠራቸውም አብያተ ክርስቲያናት ኃይሉ ሲገለጥ፣ እርኩሳን መናፍስት ሲወጡ፣ በሽተኞች ሲፈወሱ፣ ሰዎች በልሳን ሲጸልዩ፣ ትንቢት ሲመጣ፣ ራእዮች መገለጦችን ሲያዩ ሲናገሩ የነበሩት ጉባኤ መካከል እሰማ ነበር፣ እያለቀስኩ ሰማ ነበር። ግን የዚህ ተካፋይ አልነበርኩም፣ ገና ወደ ጌታ የመጣሁበት ጊዜ ስለነበር ማለት ነው። እና ግን አለቅስ ነበር እነሱ ስለሚናገሩት ነገር እውነተኝነት በጥቂቱም ቢሆን እግዚአብሔር በውስጤ ይመሰክርልኝ ስለነበረ ገና የመንፈስ ቅዱስን የጸጋ ስጦታ ልምምድ አላቅም ነበር። የጌታን ድምፅ ብለው ጌታ ይናገራል የጌታ ድምፅ ምናምን ነገር ብለው ሲሉ አውቄ ነው ማይክ የከፈትኩትኝ። ወንድሞቼ እናቶቼ ማለት ወንድሞቼ ከካሜራ ጀርባ ሆነው ስላወሩ እውነት አይደለም እያልኩ አይደለም። እኔ ደግሞ ፊት ለፊት ላይ ስለመጣው እውነት ነው ማለትም አይደለም። እውነትነቱ ከካሜራ ጀርባም ሆነው ሰዎች ቢናገሩም በፊት ለፊትም ወተን ብንናገርም የሚመዘነው በእግዚአብሔር ቃል ነው። እዚህ የምታዩት ሰው ስለሱ ከመናገር በፊት በመጀመሪያ አሁን ቅድም ወንድማችን ኤቢ የጠራቸው በቤተክርስቲያን ታሪክ ውስጥ በክርስቶስ ቤተክርስቲያን ታሪክ ውስጥ በተለይ በምዕራባውያኑ አቅጣጫ ያሉ በጌታ የቀደሙ ወንድሞች እና እህቶች ትልልቅ ስራ የሰሩ ዛሬ ለክርስቶስ ቤተክርስቲያን መስፋፋት፣ ለወንጌል ስርጭት፣ ለቅድስና ኑሮ እንደተባለው ማለት ነው ይህንና ይህን እንደመሰለ ነገር እግዚአብሔር በህይወታቸው ላይ ሲሰራ የነበረ ማለት ነው። የትናንትና ጊዜዎቻችንን ስናስብ በህይወታችን ውስጥ የምንገረምበት የምንደነቅበት ቅድም ኤቢ ሲጠራቸው የነበሩ የቤተክርስቲያን ታሪክ ውስጥ የነበሩ አንዳንዶቹም በህይወት ያሉ አንዳንዶቹም ያለፉ በምድራችንም ላይ ደግሞ ቅድም ዶክተር ሲጠራቸው የነበሩ አንዳንዶቹ በቅርብ ወደ ጌታ የሄዱ እንደነ ፓስተር ዘለቀ አይነቶቹ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በቃለ ሕይወት በመሰረት ክርስቶስ በሙሉ ወንጌል በተለያዩ አብያተ ክርስቲያናት ሕያዋን እኮ የሆኑ ምስክሮች አሉ። ለዚህ ፔንቴኮስታል ሙቭመንት የጸጋ ስጦታ መውረድ የጌታ መንፈስ በቤተክርስቲያን ውስጥ ሲሰራ እኔ እንኳን ትናንትና መጥቼ በዚህ በአይኔ በብረቱ ቁጭ ብዬ በእጆቻቸው ትልቅ ታምራት ሲደረግ ከአንደበታቸው የእግዚአብሔርን የስልጣን ቃል አውጥተው ተፈውሰሃል ብለው ሲፈወሱ፣ እርኩሳን መናፍስት በስልጣን ሲወጡ ደጋግሜ ስማቸውን በምጠራቸው አብያተ ክርስቲያናት ላይ ሄጄ ቁጭ ብዬ ነው ያየሁትኝ። ወንድሞችና እህቶቼ ጄኒውን የሆነ ነገር ነው ያየሁትኝ። እንዴት ልካደው ኤቢ? አሁን ይህንን ነገር ሁሉ ቀን እናገራለን። ሰዎች ቅድም ዶክተርዬ ዋናው ታርጌቱ ወይ ፓስተር መረድን መጽሐፍ ያነበቡ ሰዎች ዋናው ታርጌቱ ይህንን የመንፈስ ቅዱስን መውረድ፣ ይህንን የጸጋ ስጦታ፣ ይህንን የእግዚአብሔርን እጅ ለማስቆም በሰዎች ዘንድ የተጠላ ለማድረግ ለመጠምዘዝ ከሌላ መንፈስ ተቀብለን እንደምናገለግል አድርገው እዚህ መጣው ኤርሚ ጌታ ይባርክ ይላሉ። እዚህ መጣው ዶክተር ጌታ ይባርክ፣ ኤቢ ስታገለግል፣ ዶክተር ዳኒ ስታገለግል፣ ወንጌላዊ እንጥናት ስትል፣ ዋሬርስ በቃ ስታስተምሩ ስትናገሩ ብለው ይላሉ። እኛ እኮ ያገለገልነው ወንድሞች ካገለገሉ፣ በስብከቶቻችን ሰዎች ከዳኑ፣ በትምህርታችን ሰዎች ከታነጹ፣
በተግሳጻችን ሰዎች ወደ እግዚአብሔር መንግስት ከተመለሱ ወደ ንስሐ ከተመለሱ እግዚአብሔር ለህይወት የሚሆን ንስሐን ከሰጣቸው ይሄ እኮ ከኛ የሆነ ነገር አይደለም። ይሄኛ ከኛ የሆነ ነገር እኮ አይደለም። ወንድሞች እናቶች፣ በጣም ኢሞሽናል በሆን በጣም ይቅርታ አድርጉልኝ። ይሄ ከኛ አይደለም። ይሄ ከኔ አይደለም። ይሄ ከኔ አይደለም። በክርስቶስ ቤተክርስቲያን ታሪክ ውስጥ እኮ ሲሰራ በአይኔ በብረቱ አይቻለሁኝ፣ እናንተም አይታችኋል። ይሄም ብቻ አይደለም፣ በእነሱ በአባቶቻችን በቀደሙት ሲሰራ ብቻ አይደለም፣ ህይወታችን ላይ እኮ ሲሰራ እኮ አይተነዋል። ህይወቴ ላይ እኮ ሲሰራ አይቼዋለሁ። ወንድሞች እናቶቼ፣ ህይወቴ ላይ ሲሰራ አይቼዋለሁ። እስካሁን ድረስ ያ እጅ፣ ያ መንፈስ፣ ይሄ ክብር ስላለ ለሰዎች እንደ እብድ ልንመስል እንታያለን። የምንናገረው ነገር ለሰዎች ለጊዜው ላይገባቸው ይችላል። ከስንፍናችን ውጭ እኮ የምናወራው እኮ የተቀበልነው እግዚአብሔር መንፈስ ነው። ሰዎች እዚህ ያላችሁ ሰዎች ምናልባት ቅድም የተጠቀሱ በነ ዶክተር ሻውል፣ በነ ዶክተር ዳኒ፣ በነ ኤቢ ሲነገሩ የሰማችኋቸው ምስክርነትን እንኳን አልቀበል ብላችሁ ካላችሁ እኔ ምስክር ነኝ ብዬ እነግራችኋለሁ። እዚህ ያሉ ወንድሞቼ ዶክተር ሻውል ምስክር ነው፣ ራሱ ኤቢ ምስክር ነው። በዚህ እሳት ማን ያልተነካ፣ በዚህ ክብር ማን ያልተነካ፣ ወንጌላዊ አብዱል ሰላም ምስክር ነው። በዚህ እሳት ማን ያልተነካ። ወንድሞች እናቶች፣ ሰው እንዴት 27 ዓመት እንዴት ያለቅሳል በእግዚአብሔር ክብር? እንዴት ሁሉ ቀን ውስጤ አውጥቼ ላሳየው የማልችለው እንዴት አይነት መቃጠል ነው! እንዴት አይነት ክብር ነው! እኔ ሳላቀው አውጣልኝ ከውስጤ ብዬ ስጸልይ፣ ጾም ጸሎት ይዤ ስጸልይ ከወለጋ ክፍለ ሀገር የተጋበዘ ፓስተር ዮሐንስ ተገኝ የሚባል ሰው ነው ጉባኤ እግዚአብሔር ቤተክርስቲያን መጥቶ እኔ አላቅም ነበረ። ስለማላቅ ማለት ነው፣ ስላላወቅኩት እዚህ ውስጥ ያለ መቃጠል ምንድን ነው? የሆነ ነገር ሆኛለሁ። ጨጓራ ታሜ ነው እንዳለ አይደለም፣ የጨጓራ አይደለም። ሰላም ነኝ፣ ያገኘሁትን በላለሁ፣ ቃሪያ በላለሁ። እና ይህን መቃጠል አላወቅኩም። ለካ ጌታዬ አግኝቶኝ ነው። እና ምን አለኝ መጥቶ፣ ይሄ የእግዚአብሔር እሳት ነው፣ ከውስጤ አውጣልኝ አይባልም አለኝ። ፓስተር ዮሐንስ ተገኝ ይባላል። ሁሌ እናገረዋለሁ። እኛ ጋር ጉባኤ እግዚአብሔር ሊያገለግል መጥቶ ማለት ነው ከወለጋ። እና ይሄ ክብር እኮ ወንድሞቼ እናቶቼ ዛሬም እኮ በህይወታችን ሲሰራ ቅድም እንደተነገረው በቤተክርስቲያን ታሪክ ውስጥ ያሉ አሁንም በህይወት ያሉ በኢትዮጵያ ምድር በምንጠራቸው አባቶቻችን ግማሾቹ ወደ ጌታ በሄዱ አሁንም ባሉ በእናቶች በወንድሞች በምስጢረ ክርስቶስ በሙሉ ወንጌል በቃለ ሕይወት በተለያዩ አብያተ ክርስቲያን በመካነ ኢየሱስ በሙሉ ሲሰራ እኮ እኔ እንኳን እችን 27 ዓመት 27ን ጨርሼ 28 ውስጥ ገባው ባለፈው ጥር 12 ቀን። በእነዚህ ዘመናት እኔ አይቻለሁ ከአገልጋዮች ላይ ሲሰራ ማለት ነው። እና ያን ጥማት እነሱ ላይ ሲሰራ የነበረውን እኔ ላይ አድርገው እያልኩ አፌን እየከፈትኩ እግዚአብሔር በቃ እንደው መንፈስ ቅዱስ በአፌ በኩል የሚገባ መስሎኝ ጉባኤ እግዚአብሔር ቤተክርስቲያን ሙሉ ወንጌል ቀጠና 2 በአራት አቅጣጫ እያነባው ያንንም ማንም አልቅስ አላለኝም። የሚያስለቅሰኝ ያ ክብር መሆኑን እኔ አላቅም ነበር። እንደዛ የተጠማሁት ጌታ መጥቶ ሌሊት በተኛሁበት አልጋዬ ላይ በልሳን አጸልዮኝ ራእይ አሳይቶኝ ስነቃ በልሳን ጸልያለሁ። ወንድሞች እናቶች፣ ለዚህ ነው በዚህ መንፈስ ውስጥ ስላለው ይሄ መንፈስ በህይወቴ ላይ ስላለ ነው። ኤርሚ ስትሰብክ መንፈሴ ይቃጠላል። ስትናገር፣ ስትጸልይ፣ ስታለቅስ ደስ ስለ ኢየሱስ ክርስቶስ ስትሰብክ እያለቀስክ በምትሰብክ ሳለ ስፒሪቴ ይቃጠላል፣ ደስ ይለኛል። ወደ መዳን እግዚአብሔር አመጣኝ እንዲህና እንደዛ አደረገኝ ብላችሁ የምትሉ ወንድሞችም እዚህ ያሉት በሙሉ ከኛ እኮ አይደለም ወንድሞች እናቶች፣ ከኔ እኮ አይደለም፣ ከዶክተር ሻወር እኮ አይደለም፣ ከፓስተሩ ንግግርና ጥበብ ችሎታ እኮ አይደለም። ጌታ እኮ ነው ያደረገው እስከዛሬ ድረስ እያስገረመን ማለት ነው። አጋንንቶችን ከሰዎች ላይ የእግዚአብሔር ልጅ ስም ጠርቼ ሲወጡ በዘመኔ እኮ ያየው ሰው ነኝ። እንዴት ብዬ ልካደው? እንደው ሌሎቹ እነ ፓስተር መርድ፣ ሌሎቹ እነ ወንጌላዊ መድንን አሁን ነቢይ ይሆናል ቀጠና 2 እነ ፓስተር ታሪኩ ቴዎድሮስን እነ የወንጌላዊ ዘሩን ቀጠና ማነው እንጦጦ መካነ ኢየሱስ እነ ፓስተር መርድን የእንጦጦ መካነ ኢየሱስን ማለት ነው እነ ፓስተር ዳንኤል መኮንን እነ ፓስተር ጎሳዬን እያየሁ እኮ ነው ያደግኩት። በልሳን ሲጸልዩ፣ እርኩሳን መናፍስት ሲያስወጡ፣ ለበሽተኞች ሲጸልዩ እብጠቴን እግዚአብሔር ከግራ ዓይኔ ላይ ነቅሎ ሲያወጣው መተው እጃቸውን ሳይነፉ ፓስተር ዳንኤል መኮንን የመጨረሻውን ዘመን ትምህርት ሲያስተምሩ ትንቢተ ዳንኤልን አርብ ቀን ነበር እዛ ካሳንቺስ ማለት ነው እያገለገሉ እየታመማችሁ ሰዎች በታመማችሁበት ቦታ ላይ መጥቼ እጄን ጭናለሁ አላሉም። ትምህርቱን እያስተማሩ እያሉ አይ ቲንክ መገለጡ መጣ እና ተነስታችሁ በታመማችሁ ሰዎች የታመማችሁ ሰዎች በታመማችሁበት ቦታ እጆቻችሁን በእምነት በኢየሱስ ስም ብላችሁ ጫኑ፣ እኔ ጸልያለሁ አሉ።
ፓስተር ዳንኤል መኮንን ይህንን እንዴት ነው ዲና የማደርገው? አይኔ ላይ ያለ እባጭ በኦፕራሲዮን አንደኛው ወጥቶ ሌላኛው ተክቶ እዚህ ጋር አብጦ ተቀምጧል። ፎቶ ወንድሜ ቤት ስላለ ነው ፈልጌ አምጣልኝ ብየዋለሁ። ከመጽሐፍቶች መካከል አለ ፎቶ ራሱ የተነሳሁት ከእንደዛው ከነ እብጠቴ ሆኜ ማለት ነው። እናም እሳቸው ጸለዩ። አርብ ማታ ማለት ነው ከሰዓት በኋላ ጸለዩ። ወደ ቤት ሄድን። ጠዋት ስነሳ የለም እብጠቱ። ማን ወሰደው? እጃቸውን መጥተው አልጫኑም። የኔን እጅ ነው ጫንኩትኝ። እጃችሁን ጫኑ ግን ጸልያለሁ አሉ። ያለፈው የጌታዬ መንፈስ ነበር። ያለፈው የጌታዬ መንፈስ ነበር። እንደዚህ ሲፈውስ ያየ እኔ ላይ ያለውን እብጠት እኮ ነው። እብጠት የአይኔ ላይ እብጠት፣ የቆዳዬ ላይ እብጠት የወጣ ማለት ነው። ስንቱን መናገር እንችላለን። ይሄ እግዚአብሔር ዛሬ ይሰራል ብለን ስንል እኮ የሚሰራብን እኮ ሰዎች ሆነን ነው። እኔ ምስክር ነኝ። እስቲል ናው ማለት ነው። አሁን ድረስ ይህ ክብር ከኔ ጋር አለ። ወደ መቃብር ወርጄ ነፍሴ ወደ ጌታ እስክትሄድ ድረስ እንዳይለየኝ ላይለየኝም ነው የመጣው። እኔም ጥንቃቄ ያለኝ የቅድስና ኑሮን ኃጢአት ሰውነቴን ሲነካው በጣም ይሸክከኛል። እንዲህ አይነት መንፈስ እኔ ድሮ አላውቅም ነበር ወንድሞች ናቶች። ኃጢአታዊ ልምምድ ኃጢአት የሆነ ነገር ሰውነቴን ህይወቴን ሲነካው እንዴት እንደሚቀፈኝ ይህንን ክብር ከተቀበልኩ በኋላ በውስጥ ይሄ የሆነ ነገር ይሄ እያንዳንዳችሁ ልምምዱ ያላችሁ ሰዎች ታውቃላችሁ። ሎክ ወድቦች የምናወራችሁ እኮ የተወራው እኮ በታሪክ ውስጥ ህይወታቸው ላይ የሰራ ሰዎች ዛሬም በህይወት ያሉ አንዳንዶቹም የሌሉ በአባቶቻችን በሐዋርያት ዘመን ሲሰራ የነበረ እኮ የእግዚአብሔር ክብርና የእግዚአብሔር መንፈስ እኮ ነው ያለው። አንድን እረኛ የሰባተኛ ክፍል ተማሪ የሆንኩ እዛ ጋር ነው ያቆምኩት። 1980 ዓ.ም ላይ ሰባተኛ ክፍል ትምህርት ነው ያቆምኩት። ታሪኬን ተናግሬያለሁ። ደጋግሜ መናገር አይጠበቅብኝም። ይሄ ሰውዬ ለምንድን ነው የምትሰሙት? ለምንድነው ስታለቅስ አብሬ አለቅሳለሁ፣ ስፒሪቴ ይነካል። ስትሰብክ አለቅሳለሁ፣ መንፈሴ ይቃጠላል። ስትሰብክ ነው የዳንኩትኝ ብለው እኔ በእኔ ንግግር ምኑን አድናለሁ? የእኔ ንግግር ምኑ ያድናል? የዶክተር ሻውል ንግግር ምኑ ያድናል? የኤቢ ንግግር ምኑ ያድናል? ካዳነህ ስፒሪት እንዲቃጠል ከሆነ ኤርሚያስ ሲሰብክ፣ ዶክተር ሻውል ሲያስተምር፣ ወይ ኤቢ ሲያሰለጥን ስፒሪት ከተቃጠለ በእርግጥ የእግዚአብሔር መንፈስ በእኛ ላይ አለ ማለት ነው። እሳቱ ስለነካ ነው። አየህ፣ እሳቱ ስለነካ ነው ስታለቅስ አብሬ ያለቅሳለሁ ብለህ የምትለው። የልዑል እግዚአብሔር መንፈስ ዛሬም ጭምር እንደሚሰራ ለሚዲያ ስለማይመጥን ሰው ይሰናከላል ብሎ በሚል እንጂ አይደለም። ኮፍያና ልብስ ለብሻ አይደለም፣ እርቃኔን ቆሜ ብናገር የዚህን አልመሰክርለት ነው። እኔነቴን ብክድ ይሻላል ህይወቴ ላይ የሚሰራውን በክርስቶስ ቤተክርስቲያን በአካሉ ላይ የሚሰራውን የእግዚአብሔር መንፈስ ከምክድ። የዚህን ያህል እኮ የተረጋገጠ እውነት እኮ ነው የምነግራቸው ወንድሞች ናቶች። የዚህን ያህል እኮ አልኩ። ይሄ ያለ ሰው እዚህ ጋር ቢጠፋ ይሻላል ይሄ በውስጡ የሚሰራውን የእግዚአብሔርን መንፈስ በቤተክርስቲያን በአካል ውስጥ የሚሰራውን የእግዚአብሔርን መንፈስ ከምንክድ። ራእይን በዘመኔ አይቻል አቅም ወንድሞች ናቶች። ጉባኤ ውስጥ ቁጭ ብሎ እየተሰበከ ያለው ለመጀመሪያ ጊዜ ህብረት አምባ ቃለ ሕይወት የወጣቶች ፕሮግራም ላይ እየተገለገለ እያለ መድረኩ ተከፍቶ ማለት ነው። መድረኩ ምን ይከፈታል? አልተከፈተም እኮ መድረኩ ተከፍቶ ራእይ ጉባኤ ውስጥ ቁጭ ብዬ ነው ያየሁት። ራእይ ማለት ህልም አይደለም። ራእይ ከዛ በኋላ 3 ጊዜ አይ ቲንክ አጠቃላይ 4 ጊዜ ራእይን አይቻለሁ። ህልም አይደለም። ህልምማ ደብተሬን የሞላ ለአገር፣ ለቤተ ክርስቲያን፣ ለግለሰቦች፣ ለራሴም እግዚአብሔር የተናገረኝን ደጋግሜ የተናገርኩት በሀገር ውስጥም ሳለሁ ከሀገር ውጭም ሳለሁ እዚህ ሶሻል ሚዲያም ላይ ታውቃላችሁ። ለምንድን ነው ይህንን አሁን ኤርሚያስ እንደው የሚሰማው ሰው ስላጣ ሰሚ እንዳገኝ ብዬ የምናገረው አይደለም። ታንጀብል ነው ለማለት ነው። እነዚህ ቅድም ኤቢ የጠቀሳቸው ዶክተር ሻውን እነ ዶክተር ዳኒ የጠቀሷቸው ወንድሞች በምድራችንም ላይ በውጭም ያሉ ሰዎች ላይ ይሰራ የነበረ ከጥንት በአባቶቻችን በሐዋርያት ላይ ይሰራ የነበረው የልዑል እግዚአብሔር መንፈስ በነቢዩ በኢዩኤል የተናገረው መንፈሴን በስጋ ለባሾች ላይ አፈሳለሁ፣ ትንቢትን ይናገራሉ፣ ራእይን ያሉ፣ ህልምንም ያልማሉ ያለው መንፈስ እውነት እንደሆነ እኔ ነኝ። ብራዘር ሌላ እንኳን አይገባም ብለህ ካልከኝ እኔ ነኝ። ዶክተር ሻውልን ይኸው እዚህ ያሉ ሰዎች ምስክሮች ናቸው። ኤቢን ይኸው በክርስቶስ ቤተክርስቲያን ውስጥ ኑ
አጭበርባሪዎች ይኖራሉ። ቅድም ወንጌላዊ ተናግሮታል። አጭበርባሪዎች አሉ። አዎ ጄኒውን የሆነ ደግሞ የልዑል እግዚአብሔር መንፈስ የሚሰራባቸው የሚሰራብን ሰዎች አለን። 4 ነጥብ አለን። ራእይን ያንን ራእይን እንዴት እኔ እኮ እንዴት እንደገረመኝ አንዳንዱ ራእይ ለመናገር እከለከላለሁ። እንዴት እንደገረመኝ እንዴት እንደደነቀኝ ዶክተር ጉባኤ ውስጥ ቁጭ ብዬ ቃለ ሕይወት ቤተክርስቲያን ንብረት አምባ እየተሰበከ ያለ መድረኩን ከፍቶ ጌታ መድረኩ ዝግ ነው፣ ፑልፒቱ ማለት ነው። ከፑልፒቱ ጀርባ ዝግ ነው፣ ግድግዳ ነው። ግን ተከፍቶ ያሳየኝን ምንድነው ብዬ የምልህ ማን ይሄንን የሐሰት መንፈስ ነው ብሎ ሊቃወም የሚችል ማን? ይሄንን ከ1906 አዙዛ ስትሬት ላይ ጀመረ። አዙዛ ስትሬት ላይ አይደለም የጀመረው ከሐዋርያቱ ነው። በተለያዩ ቦታዎች ላይ ቅድም ኤቢ እንዳለን በተለያዩ ቦታዎች ላይ በተለያዩ ሰዎች በተለያየ ጊዜ የእግዚአብሔር መንፈስ በኃይል ተገልጧል። አዎ። ስለዚህ ራእዮችን፣ ህልሞችን፣ መገለጦችን ይሰጣል። እርኩሳን መናፍስት ይሄ እረኛ እንዴት እነዚህ እጆቹን በሽተኛ ላይ ጭኖ የጌታን ስም ብቻ ስለጠራ እንዴት በሽተኛ ይፈወሳል? ማን ነው ዲናይ ላይ ያደርግ የሚችል? ሀያት ሆስፒታል ጋር ሞኢንኮ አጥራ አጠገብ ድልድዩ ጋር 1996 ዓመተ ምህረት ያኔ አፈር እየተወሰደ በዛ በሀያት ሆስፒታል ጀርባ ከቀለበት መንገዱ ወደ ሸለቆ አይ ቲንክ አሁን አድዋ ፓርክ ይመስለኛል ተባለው አፈሩ በሚደፋበት ዘመን እኔ ያኔ እዛ እሰራ ነበረ። እዛ አካባቢ ላይ ያኔ በዛ ሳልፍ እዛ ድልድይ ስር ተጥሮ እግሩ በስብሶ አጋንንት ላዩ ላይ በነበረበት ሰው ላይ እግዚአብሔር በሌሊት አምጥቶ ሌሊቱን ሁሉ ገርጂ ኮሪያ ሆስፒታል ፊት ለፊት ላይ በተከራየውበት ቤት ሌሊቱን ሁሉ ሲያስለቅሰኝ ስለዛ ሰው ፊት ለፊት አምጥቶ ደክሞኝ ገብቼ ድካሜን ከሌላ አንስቶ ስለዛ ሰው ሲያስቃትተኛ ያደረ መንፈስ ልብሴን የለበስኩትን ልብስ ፓንቴን ሁሉ ጭምር ሳይቀር ሄጄ እንድሰጠው ለብሼ የማላቃቸው ልብሶች የለበስኳቸውንም ጫማዎች በሙሉ ወስደ ስጠው ብሎኝ በውስጥ ያብርቶ ዘይት ቀብቼ በማግስቱ ወፍ ጭጭጭ ሲል ሄጄ ጸልዬለት ጥፍሩን ቆርጬ ወደ ቤት ተመለስኩ። በማግስቱ ስመጣ ያ ሰውዬ እግሩ የበሰበሰ የተላን ወንድሞች ናቶች ያኔ 1900 የምትባል ሞባይል ኖኪያ ማለት ነው። እሷ መቅረጽ አትችልም እንጂ መቅረጽ ብችል በቀረጽኳት ነበር። ይህንን የማወራው ሞኢንኮ ውስጥ ያለ እነ ወንድም ንጋቱ ያውቃሉ። ሞኢንኮ ሰራተኛ ነበሩ። ያለ ሀያት ሆስፒታል ውስጥ የነበሩ ያውቃሉ። በሞኢንኮ አጥር ስር ሸራ ላስቲክ ለጥፋ እንጀራ ስትሸጥ የነበረች ሴት ምስክር ናት። በዛ ታክሲ ይዞ የነበሩ ኦርቶዶክሳውያን አንቆ ጸበል ነው እንጂ መውሰድ ሲሉ የነበሩ በሙሉ እግዚአብሔር እዛው ጋር እርኩሱ መንፈስ ከላዩ ላይ ሲያስወጣለት ነበሩ፣ ምስክሮች ናቸው። አደባባይ ላይ እኮ ነው ብዬ የምልህ፣ አደባባይ ላይ አይደለም ጉባኤያችን ውስጥ ሰው መጥቶ አይደለም፣ አደባባይ ላይ በልዑል እግዚአብሔር መንፈስ ምሪት ለዛ ሰው ማለት ነው። ያ ሰው ተነሳ፣ ዳነ። ምስራቅ አጥቢያ መሰረተ ክርስቶስ ቤተክርስቲያን እንዲያዝ ነው የሰጠሁት። ማን ይህንን መጥቶ ሐሰተኛ ሊያደርግ የሚችል? የማን መንፈስ ነበር ይህንን ያደረገው? ኤርሚያስ ወይስ የክርስቶስ መንፈስ የእግዚአብሔር መንፈስ? እንዲህ አይነት ወንድሞች እናቶቼ ላውራላችሁ ብዬ ብል እዚህ ፊት ለፊት በተቀመጠ ሰው እጅ እግዚአብሔር ያደረገው እልፍ ነው። ሰዎችን ወደ መዳን ከማምጣት አኳያ ጌታን የተቀበሉ በዚህ 10 ዓመት እንኳን የሶሻል ሚዲያ አገልግሎት ላይ እረኛው ይቁጠረው። ሳናቀርተን አይደለም። ፓስተር ታሬ ያውቃል፣ ፓስተር አላዛር ያውቃል፣ ዶክተር ሻወል ያውቃል፣ እዚህ ጋር አለ ወንጌላዊ ናቲ ያውቃል፣ አብረን ያለን ወንድሞች እህቶች ያውቃሉ፣ እነ ኤፍሬም ያውቃሉ። እግዚአብሔር ስንቱን እንደጠራው ማለት ነው። በማን ስብከት? በልጆቹ ስብከት። እኛን ሰብካለን። መንፈስ ቅዱስ ለኃጢአት የሚሆን ንስሐን ይሰጣቸዋል። ሰዎች ጌታን ተቀብለዋል። እኛ ባንናገር፣ እኔ ባልናገር፣ እራሳቸው ኦርቶዶክሳውያኑ እኮ ባዶ መቅረት አይሆንም ሞይ የምናቃቸው ሰዎች ስማችንን እየጠሩ በሊቃውንቱ ስብሰባ ላይ ማለት ስማችን እየጠሩ ኤርሚያስ የሚባል ሰው ጋር እየገባ 2000 3000 4000 ሰው እየገባ ቁጭ እያለ ህዝብ እያጣን ነው፣ ማህተማቸውን እየበጠሱ ትውልዱ ወጣቱ አልቋል ብሎ ያለውን ቪዲዮ ደጋግሜ ያሳይቻቸዋለሁ። እኔ ምልህ ማን ነው ታዲያ ይህን ትውልድ ወደ መዳን እየጠራ ያለው? ማን ነው? በዶክተር ሻውል የሚሆን በኤፍሬም የሚሆን በማንም በፓስተር ታሪኩ የሚሆን በማንም እዚህ ሶሻል ሚዲያ ላይ ባለን የወንጌል ስብከት እግዚአብሔር ወደ መዳን የጠራቸው የማን ኃይል ነው ይህንን ያደረገው? የማን ኃይል ነው ይህንን ያደረገው?
ብንመረምር እንዳለ ሐዋርያ ሥራ ምዕራፍ 3 ላይ በዚህ ሰው ላይ የተደረገው ነገር ብንመረምር ብሎ እንዳለ ማለት ነው። ቢመረመር በአባቶቻችን በነ ጴጥሮስ በነ ዮሐንስ ላይ ሆኖ በኢየሩሳሌም ከተማ አደባባይ ላይ ቆመው ከሙታን የተነሳውን የእግዚአብሔር ልጅ ኢየሱስ ክርስቶስን በመስበክ 3000 ሰውና 5000 ሰው ወደ መዳን እንዲጠራ በእጆቻቸው ትልልቅ ታምራትን ያደረገ የልዑል እግዚአብሔር መንፈስ ነው በህይወታችን ላይ ሆኖ ሰዎችን ወደ መዳን እየጠራ ያለው ማለት ነው። ስለዚህ ጄኒውን ነው ማለት ነው ወንድሞቼ እናቶቼ። ፔንቴኮስታልነት የመንፈስ ቅዱስ የጸጋ ስጦታ መውረድና መፍሰስ አንተ ተረት ነው ብለህ ብትለው እስቅብሃለሁ። ለእኔ ግን እውነት ነው። ኦርቶዶክሳውያኑ ራሱ እንኳን የሚያላግጡ ኤርሚ ስትሰብክ ትጣፍጣለህ ንግግር ብለህ ያልከው ማነው? ንግግሬን ያጣፈጠው? ተግሳጽህ እንኳን ደስ ይለናል ብላችሁ ያላችሁ ወንድሞች የእኔ ተግሳጽማ አነካክቶ ነው የሚጥልህ። አውቀዋለሁ እኔ ራሴ የስንፍና ንግግሬን ይቅርታ እየጠየቅኩ ነው እንጂ የምቀጥለው። ራሱ ቁጣውን ሁሉ እንወደዋለን ብላችሁ ያላችሁ ወገኖቼ በጣም ብዙዎች ናቸው፣ እልፍ ማለት ነው። በማን መንፈስ ስለሆነ ነው ደስ ያላችሁ እንጂ ኤርሚያስ ንግግር ሰብሮ ነው የሚጥለው። አየህ፣ ደስ ካለህ ያ የተቀበልኩት የክርስቶስ መንፈስ በጴንጤዎቹ ቸርች ሲሰራ ያየሁትኝ ጌታ ነው ማለት ነው። ተግሉ ግብግቡ ቅድም ዶክተር እንዳለው በተለይ ፓስተር መርድ የጻፉት መጽሐፍ ላይ የኔ ፓስተር ሰለሞን አንብቦታል እና አንብበው ልክ ሐዋርያ ሥራን ማንብ ያህል ነው የመሰለኝ ያለኝ ሲነግረኝ ፓስተር የገዝቶ አምጥቶታል እና አንዳንድ መጽሐፍቶችን ሶስት ከሱ ጋር እንዴት እንዳላመጣሁት አይደው ነው አነበዋለሁኝ፣ ተቀብያ አነበዋለሁኝ። የፓስተር መርድ የሐዋርያ ሥራ መጽሐፍትን የማንበብ ያህል ነው ሳንበ የነበረው ብለዋለኝ ዶክተር እና ሎክ እሱ ነው አይደል? አዎ ያ አነበዋለሁ እና ልብ በሉ ሕያዋን የሆኑ ዛሬም በህይወት ያሉ የእግዚአብሔር የጸጋ ስጦታ በህይወታቸው ላይ ሲሰራ ያየንባቸው አንዳንዶቹም በጌታ ወደ ጌታ እንኳን ቢሄዱ ባናገኛቸውም በክርስቶስ ቤተክርስቲያን ታሪክ ውስጥ ይህንን እሳት ማንም ሰው ሊያቆመው እስከማይችል ድረስ በኃይል ሲሰራ እኔ አይቻለሁ። በአይኔ በብረቱ አይቻለሁ ብላቴ ሊሊ እንዳለች፣ አዎ በጣም በአይኔ በብረቱ ካየሁት ነገር አንዱ ማልክደው በእውነት የጴንጤዎቹ አምላክ ጉባኤያቸው ላይ ሲሰራ አይቻለሁ። ማንም መተህ ተከራክረህ ልትረታኝ እስከማትችል ድረስ አይቻለሁ በዚህ አይኔ። እሱም ብቻ አይደለም፣ ስጦታውንም ከሰጠኝ በኋላ በህይወቴ ላይ አይቻለሁ። የልሳን ስጦታን እንዳልቃወመው ስጦታውን በመስጠት እንደዛ የተጠማሁት በጉባኤ መካከል ሳለቅስ የነበረ ጌታ ሆይ ለምን ለእኔ አሰጠኝም? ለምን እኔን ተነጠለኛለህ? እኔ ምን አደረግኩ? በደሌን ይቅር አትለኝም ወይ? ስውር በደሌን ቁረጠው እያልኩ ማለት ነው። በእውነት የዳዊትን መዝሙር እንደ ውዳሴ ማርያም ነበር ደግሞ የነበረው። ስተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቀኝ፣ በዛ ጊዜ ፍጹም ሆናለሁ እያልኩኝ ያችን ቃል እና የተሰወረ ኃጢአቴን ቁረጠው። በቃ ለምን በልሳን እንድጸልይ ግን አታደርገኝ? ምን ይጎድልብሃል ብትሰጠኝ? እሳቱ በቃ ቢገባ ብዬ ጉባኤ ቀጠና ሁለት እኮ ሄጄ አፌን ከፍቼ ብዬ በአፌ እንዲገባብኝ ሁሉ ጭምር ነበር ጠብቄ የነበረው። የዚህን ያህል ማለት ነው ወንድሞች እናቶች። ሕያው አምላክ ነው፣ የሚሰራ ጌታ ነው። እጅ ሳይጫንብኝም በእኔ እጅ በመጫንም ስለማምን ማለት እጅ ሳይጫንብኝም በአፌም እንዴት እንደሆነ በማላቅበት ሌሊት ራእይ አሳይቶኝ ህልም አሳይቶኝ በዛ ውስጥ እየጸለይኩ እያለሁ በልሳን ስነቃም እጸልያለሁ። በእውነት እጸልያለሁ። ለዚህ ነው አየህ፣ ክብር ለኢየሱስ ክርስቶስ ይሁን። እሸት እንደመሰልኩኝ እንድቀጥል፣ እሸት እንደመሰል እንድንቀጥል የሚያደርገን ፔንቴኮስታልነት ለምንድን የተፈራው በዓለም ዙሪያ? ልክ እኔ ፔንቴኮስታልነትን ሳስብ እግዚአብሔር በእስራኤል ልጆች ፊት በተለይ በዘዳግም መጽሐፍ ምዕራፍ 24 ምዕራፍ 2 ቁጥር 24 ላይ ተነሱና የአርኖንን ሸለቆ ተሻገሩ ብሎ የሚላለ እና በሐሴቦን ንጉሥ ላንብቦ ቆይ ማስፈራታችሁና ማስደንገጣችሁን ሰድደን ዛሬ ይጀምራለሁ ብሎ ያለው ቃል አለ ጌታ። ምንድነው ያልኩት? ዘዳግም መጽሐፍ ምዕራፍ 2 ቁጥር 24 ይህን ተናግሬ ስብሐት ብዬ ጨርሳለሁ ብዬ ያልኩት እኮ ስብከቱ ውስጥ ገባሁ አይደል?
ያስገባል። ታዲያ ጌታ ያስገባል። እሺ እንደዚህ ይላል ደግሞ ማለት ተነስታችሁ ሂዱ፣ የአርኖን ሸለቆ ተሻገሩ፣ እነሆ አሞራውያንን የሐሴቡን ንጉሥ ሲሆንን ምድሩን በእጅህ አሳልፌ ሰጥቻለሁ፣ እርሷንም በመውረስ ጀምር፣ ከእነሱም ጋር ተዋጋ። ከሰማይ በታች ባሉ በአሕዛብ ላይ ማስደንገጥህና ማስፈራትን እሰድድ ዘንድ ዛሬ ጀምራለሁ። ወሬህን በሰሙ ጊዜ በፊት ይንቀጠቀጣሉ፣ ድንጋጤ የሚይዛቸዋል ብሎ የሚል ቃል አለ። ለምንድነው ድንጋጤ የሚይዛቸው? ለምንድነው ወሬው በሰሙ ጊዜ የሚንቀጠቀጡት? የልዑል እግዚአብሔር መንፈስ፣ የልዑል እግዚአብሔር ክብር ከእስራኤል ፊትና ኋላ ግራና ቀኝ አለ ማለት ነው። ከዚህ የተነሳ በጣም መደንገጥ መሸበር ሆኖባቸው ነበር፣ በአሕዛብ መንግስታት ላይ ሁሉ ጭምር ማለት ነው። አሁን እውነቱን ልንገራችሁ፣ በጥቂቱ ከገባ ተሳስቼ ከሆነ ታርሙኝ ያላችሁ፣ ይሄ ፔንቴኮስታል ሙቭመንት በተለይ ትራዲሽናቸውን ጠብቀው ለተቀመጡ ይችላሉ፣ መብታቸው ነው። ከኛ ቤትም ላሉ ከኛ ቤትም ውጭ ላሉ ሰዎች ለምንድን የድንጋጤ ፍርሃት የምናምን ነገር መሆን ምክንያት የሆነው ብዬ ስል ሌላ አይደለም። አንደኛ በጣም ዶሚኔት እያደረገ ነው የሚመጣው። ለምንም ወንጌልን በመንፈስ ቅዱስ በስልጣን የምሰብከው ጌታ መንፈስ ቅዱስ ህይወትን ሲልካ ነው። ኤርሚ የእግዚአብሔርን ቃል በስልጣን ስትናገር ረገጥ አድርገህ ስትናገር ደስ ይለኛል አልክ። አየህ ረገጥ አድርገን የእግዚአብሔርን ቃል እኮ እንድንናገር የልዑል እግዚአብሔር መንፈስ ነው የድፍረትን መንፈስ ሁሉ ጭምር የሚሰጥ ማለት ነው። ቃሉም በስልጣን ይሄ ዝም ብሎ በአባ ደፋርነት ዝም ብሎ ባላስፈላጊ ንግግር አይደለም። በትክክል የአምላክ የእግዚአብሔር ቃል። ለዚህ ደግሞ የጌታን መንፈስ የተቀበሉ ሰዎች ያውቁታል። በስልጣን ሰዎች ሲሰብኩ ያውቁታል ማለት ነው። ኮንፈርም ያደርግላቸዋል። ስለዚህ ፔንቴኮስታል ለምንድን ነው እንደዚህ ለመጨቃጨቂያ ለመከራከሪያ ሙቭመንቱ የመንፈስ ቅዱስ የጸጋ ስጦታ በአካሉ በሆነች በቤተክርስቲያን በብልቶቹ ላይ መውረድ ለምንድን ያህል ድንጋጤ ፈጠረው? በኦርቶዶክስ ላይ ድንጋጤ ፈጥሯል። በካቶሊክ ላይ ድንጋጤ ፈጥሯል። ኢቨን አንዳንድ የወንጌል አማኞች ነን ብለው በሚሉም እንኳን ጭምር ይህን ስጦታ እንቀበልን ብለው ባሉት ላይ ድንጋጤ ፈጥሯል። ስድብ፣ ውርጅብኝ እስካሁን ድረስ በፌስቡካቸው ይጻፋል። እኛው ቤት እንኳን ያሉ ሰዎች ፔንቴኮስታል ወንጌላውያን ነን ብለው የሚሉ እጃቸው እስኪበልዝ ድረስ ብዕሮቻቸውን አንስተው ካሪዝማቲክ ቀውስ፣ ካሪዝማቲክ እብደት የፈለገ ይበሉት፣ ግን አላስቆሙትም። ይህንን እሳት እኔ መጥቼ ትናንትና ተቀላቅዬ ተቀብዬ በህይወቴ ላይ ከሰራ አባቶቼ የነገሩን እውነት ነበር ማለት ነው። እነ ፓስተር ዘለቀ የነገሩን እውነት ነበር ማለት ነው። በክርስቶስ ቤተክርስቲያን በአካሉ ላይ ሲሰራ የነበረው መንፈስ እውነት ነው ማለት ነው። በተለይ ለወንጌል ሰበካ ማለት ነው የጌታን የኢየሱስ ክርስቶስን ሞትና ትንሣኤ ብሎም አዳኝነትን በአባቴ ፊት፣ በእናቴ ፊት፣ በአያቴ ፊት አብሬያቸው በቀደስኳቸው ሰዎች ፊት አውድማ ላይ ቁጭ አድርጌ ስናገር በስልጣን የራሴ አጎት የኦርቶዶክስ ቄስ የሆነው ምኑን ነው ግን ያበሉ ልጅ አለ። ምንም እኮ ልንይዝህ አልቻልንም፣ እሳተ መለኮት ሆንክብኝ ብሎ ያለኝ ቃል አረሳው። ምኑን ነው ያበሉ ሲለኝ ይሄው ይሄንን ያበሉኝ አልኩት። እየተናገርኩ ያለሁትን ነው ያበሉኝ። ምንድነው ጌታ ኢየሱስ ምስክር፣ ምንድነው ያበሉህ? እንትን እኮ ሆንክ ማለት እሳተ መለኮት ሆንክብን አለኝ። ምን ነበር እናወራ የነበረው? የወንጌል እውነት ማለት ነው። እኔው ራሴ እንደዚህ ጠርቤ ባዘጋጀሁት እበት ለቅልቀን ጤፍ በምንወቃበት አውድማ ላይ ነው መድኃኔዓለም ሰብስቦ የሰጠኝ አልኩ። ካህናቶቹ አብሬ ስቀድሳቸው የነበሩትን ማለት ነው። ጴንጤዎቹ ምንድን ያበሉ አለኝ? ያበሉኝ አሁን የምናገረውን ቃል ነው አልኩ። ቁጭ አድርጌ ነገረ ድህነትን የጠይኳቸው ወደ ኦርቶዶክስ ተመለስ ትጠመቃለህ ብለው ነው የጠሩኝ። የንስሐ አባቴን መምሬ ዓለሙ ማናዜ የቤተክርስቲያናችን የእኛን ቤተሰብ የአባቴ እናቴ ንስሐ አባት ተጠርቶ ውሃ በጆግ አስቀምጠውላል ሊያጠምቁኝ ማለት ነው። እኔ ደግሞ ለጥምጠይቀው ጥያቄ መልስ ከሰጣችሁኝ ይጠመቃለሁ ብያቸዋለሁ። ጥያቄ አቅርብ ተባልኩ፣ አቀረብኩ። ወፍ የለም የመለሰ። ነገረ ድነትን በተመለከተ ወዴት እንደሚሄዱ እንኳን አያውቁም። አሐዱ አብ ቅዱስ ብሎ የቀደሰው ሰውዬ አብሬ እኮ የተንሱ ለጸሎት ብዬ ቀድሻለሁ። እሱ የጌታን ራት የተባለውን ጵርስፎራውን ሀበነ ንበር በዘዚያ ከመንፈስ ቅዱስ ብሎ ሲል እኔም አብሬ እኮ ደሙ ሰጥቻለሁ በእርፈ መስቀል ወይኑን ማለት ነው። አቁራቢ ነኝ ማለት ነው። ግን አሁን አቁራቢም ይሁን ቆራቢ የምትጠይቀው ከዘላለም ሕይወት አኳያ የዘላለም ሕይወት አለ ወይ ነው። አለን ብለው ያሉቱ ረገጥ አድርጌ ስጠይቃቸው እንደሌላቸው በራሳቸው አፍ ነው የመሰከሩት። እና በነዛ ካህናት ፊት፣ በአባቴ ፊት፣ በአጎቴ ፊት፣ በአያቶቼ ፊት፣ በእናቴ ፊት፣ በአብሮ አደጎቼ ፊት፣ በተወለድኩበት ቀዬ ላይ
በጣም ደስ ከሚለኝ ነገር ዶክተር ባለፈው ታስታውሳለህ፣ አሁን ትንሽ ጦርነት ስለሆነ እንጂ በጣም ደስ ከሚለኝ ነገር እግዚአብሔር ራእይ ያሳየኝ በተወለድኩበት ቤት ላይ የዛሬ 15 ዓመት የተባዘተ ጥጥ የሚመስል ሰማያት ተከፍቶ ደመና መጥቶ የኛ የገጠር ቤት ቆርቆሮ ቤታችን የከብቶቹ በረት እንዳለ ሳር ቤቱን በሙሉ ወርሶት ስጮህ የተለደለደ ዘይት ሆኖ ተቀየረ። ደመና አየው ነበረ በራእይ ልድልድ ያለ ዘይት ሆኖ ጌታ ሆይ እያልኩ እየጮህኩኝ በጣም የሚገርመው ያ ደመና እንደተተከለ በእኔ እናት በእኔ አባት ኤርሚያስ እትብቱ በተቀበረበት መሬት ላይ የመሰረተ ክርስቶስ ቤተክርስቲያን እዛ ገጠር ተተከለች። ምስክር አይደለ ዶክተርዬ? ቪዲዮ አሳይቼለ ከፈለግን እናሳያለን። ቴንኪው ሎርድ ጌታዬ። በህይወት እያለው ማለት ነው። አርባው አውራጃ በጣም አደገኛ የሆነ ቀበሌ ነው። እዛ ቦታ ላይ ማንም ቸርች የለም። ማንም የአሩሲ እመቤት ብትባለው አለች በርቀት ላይ ያለችዋል። ማንም ሪሞት ኤሪያ ነው። ማንም ቸርች እዛ አይገባም። መሰረተ ክርስቶስ ቤተክርስቲያን ገብታ አሁን የእኔ አባትና እናት ቆርቆሮ ላይ ነው መስቀሉን የሰቀለችው። አያው ጌታዬ ያን ደመና አሳየኝ በራእይ። ለካ ቤተክርስቲያን ሊተክል ነው። ክብሩ ነው። ይሄንን አይነት ስጦታ፣ ይሄንን አይነት እጅ፣ ይሄንን አይነት ማዳን እግዚአብሔር እያደረገ በዘመናችን ገጠር ውስጥ ያሉ በዚች ቤተክርስቲያን ያሉ እኔው ቤት ላይ ነው ኮንፈረንስ የተካሄደው። ቪዲዮ ማሳየት ካለብኝ ላሳይ እችላለሁ። ከተፈቀደልኝ ያሳያለሁ። መሰረተ ክርስቶስ ቤተክርስቲያን የመጀመሪያ ኮንፈረንስ ያደረገችው የኔ እናት አባት ትውልዴ ቀያችን ላይ ማለት ነው። የመጀመሪያው ኮንፈረንስ እኔ ቤት ላይ ጌታ እንዳሳየኝ እንደዛው ሲወርድ እንዳሳየኝ ደመናው እዛ ቴንኪው ጌታዬ፣ ቴንኪው ጌታዬ። ፔንቴኮስታልነት ማለት የሆነ መዓት የወረደብን ልዩ መጥፎ መንፈስ፣ ክፉ መንፈስ፣ የአየር ላይ ጋኔን፣ በጨለማ የሚሄድ ክፉ ነገር፣ የቀትር ጋኔን አግኝቶ የተጠናወተን የሚመስላችሁ ሰዎች መተህ ቁጭ ብለህ የምትሰማው ይህንን እረኛ ነው። ከምን የተነሳ? ከጌታ ክብር የተነሳ፣ ከመንፈስ ቅዱስ የተነሳ፣ ከተቀበልኩት የጸጋ ስጦታ የተነሳ መተህ ቁጭ ብለህ ዶክተር ሻውል፣ ሌሎችን ወንድሞችን ኤቢን የምሰማው፣ ወንጌላዊን የምሰማው፣ ዋሪን የምሰማው፣ ሌሎችን የምሰማቸውን በሙሉ ማለት ነው ከዚህ ክብር የተነሳ ነው። በጌታ የምታምኑ ወንድሞቼ እናቶቼ ተጠሙ፣ ፈልጉ። እኔ ፓስተር ሙላትን ያኔ ጋሽ ሙላት ነበር ተብሎ የሚባለው እሱን ሁሉ ጭምር ሄጄ ጠይቄዋለሁኝ። እነሱ የሚሰጡ ይመስሉኝ ማለት ነው። ወንጌላዊ መድንንም ጸልይልኝ ብየው ጸልዮልኛል። እነ ዓለምነህ ጀንበሩ ጸልዮልኛል። እነ ፓስተር ፋሲል ኃይለ ማርያም ጸልዮልኛል። ኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን መጥቶ ስለ ቅድስና ማለት ስለ እግዚአብሔር ሞገስ ባስተማረበት ጊዜ ማለት ነው። እነሱ የሚሰጡ ይመስሉ እጅ በመጫንም ስለማምን ግን አልነበረም በዛ ሰዓት ላይ። ልብ በሉ ጌታ ይሰራል። ጥበበኛ የሆንክ መስሎ ከሆነ ማናቸውም ኦርቶዶክስን ማንም አይሁዳዊ መተህ አይሁዳውያን እንኳን ራሱ የሚቃወሙ የነበሩ ለምን ወደኛ ሃይማኖት አትመጣም ገርዘንህ ለምን አትገባም ብላችሁ ያላችሁ ይሄ የምትለውን ተውና ና ወደኛ ተውና ብላችሁ ያላችሁኝ አላችሁ አይሁዳውያን ወገኖች፣ ቤተ እስራኤላውያን we love you እንወዳችኋለን፣ እወዳችኋለሁ በግሌ። ይሄን የምትለውን ነገር ተውና አንተኛ ጋና ብሉይ ኪዳንን ስታስተምር በጣም ደስ ትላለህ፣ እንሰማለን፣ ግን እንትንህን እንቁረጠው። ኦልሬዲ ተቆርጧል ከላይ፣ ግን ያለውንም በሙሉ በሙሉ ታስወግዱት ካልፈለጋችሁ በስተቀር ማለት ነው። እመጣለሁ አልኳቸው። እመጣለሁ፣ የምትቆርጡትም ካለ ቁረጡ፣ ግን ኢየሱስን ይዤው ነው የምመጣው ያልኳቸው። ጌታ የአብርሃም አምላክ ምስክር ነው። አዎ ኢንቫይት አድርገውኛል። ጌታ ኢየሱስ ምስክር ኢንቫይት አድርገውኛል። ና ወደኛ ወደ ይሁዲነት ነው መግባት ያለብህ አንተ። ታናክን የምታስተምረው በጣም ደስ ትላለህ፣ ና እኛ ጋር ብለው ማለት ነው። አላልንም ብሎ የሚል የለም። እነዛ እንደዛ ያሉ ሰዎች ዛሬ በእኔ እጅ ጌታን ተቀብለው ዛሬ ጌታን የሚያመልኩም ሰዎች አሉ። ማንንን ያደረገ? የተባረከው ጌታ መንፈስ ቅዱስ። ቅድም ወንድሞቼ ያወሩን
በታሪክ በቤተክርስቲያን ታሪክ ውስጥ ሁሉ ጭምር አሁን የኔ ከምን ይቆጠራል ተብሎ ቢባል እነዛ አባቶች በህይወት ያሉ ዛሬም ያሉ ወጣችሁ ተናገሩ ተብለው ቢባሉ ቢናገሩ በእጆቻቸው በህይወታቸው ያደረገው የእግዚአብሔር ማዳን የእግዚአብሔር ክንድ የእግዚአብሔር ኃይል አይተናል በዘመናቸው። ልሳን ወንድሜ ሙሉ በሙሉ ከሰይጣን ነው ብለህ ካልክ አንተ ጽንፈኛ የሆንክ እማታቅነህ እንጂ ከልዑል እግዚአብሔር መንፈስ ቅዱስ የተቀበልነው ስጦታ ነው። ዶክተር በልሳን እንደሚጸልይ ያውቃሉ። ወንጌላዊ ናቲ መካነ ኢየሱስ ቤተክርስቲያን ወንጌላዊ በልሳን እንደሚጸልይ ያውቃሉ። አብረን ስለምንጸልይ በውስጥ ከአጋንንት ነው ትለኛለህ እንዴ? ይሄ ፒኮሸርሱ ሙሉ እኮ ነው የሚጸልየው እኛ ጋር አይኑ አውቃለሁ። እንዴት አይደል? እንደውም እኮ ቪዲዮ እያሳየሁ ነበር። የሚሉት እኮ ቅድም ያልን ነው የሌላቸው እነሱ ስለሌላቸው ሁሉም የሌለው ይመስላቸዋል። አዎ በምስባኳ ላይ ከሌላ ቤተክርስቲያን ሁሉ እየጋበዘች መካነ ኢየሱስ ቤተክርስቲያን እኮ ስታሰብክ እኔ እንኳን እንደ አቅሚቲ በዚች 27 ዓመት በጌታ ባለኝ እድሜ ውስጥ 3 ጊዜ በመድረኮቿ ላይ ማገልገል እድል እኮ ገጥሞኛል። 2 ጊዜ ቤተል መካነ ኢየሱስ ሱሉልታ የእሑድ ጉባኤ፣ 1 ጊዜ ገርጂ መካነ ኢየሱስ የወጣቶች ፕሮግራም። በእነዚህ መድረኮች ላይ የማገልገል ማለት ነው። ረጅም ዓመት ደግሞ የመገልገል አይቻለሁ፣ ሰምቻለሁ በደንብ። ለዚህ ነው ወንጌላዊት መካነ ኢየሱስ ቤተክርስቲያን የኛ ናት። የፔንቴኮስታል ልምምድ የሚባል ካሪዝማቲክ እንቅስቃሴ እሷም የተቀበለች እንጂ ፔንቴኮስታል ተብሎ ሲባል ቀድሞ ወንድሞች እንዳሉት ከሌላ ቦታ የመጣን ሰይጣን የዘራን አረሞች የሆን ሰዎች ሳንሆን የእግዚአብሔር መንፈስ በህይወታችን ላይ በኃይል የሚሰራብን ሰዎች መሆን በደንብ ያይን። ብራዘር በደንብ እዩኝ፣ በደንብ እዩን። ፉከራ ቀረርቶ አይደለም። እዚህ ሀገር ላይ ሆኜ ስዊድን ሀገር ላለች ሴት ጸልዬላት ከተፈወሰች ያንን ያደረገው ኤርሚያስ ነው? በፍጹም። እዚህ ሀገር ሆኜ አረብ ሀገር ያለች በአጋንንት የምትሰቃይ እዚህ ሆኜ በስልጣን ቃል አዝዣው አጋንንት ከወጣ ያን ያደረገው ማን ነው? ጌታ መንፈስ ቅዱስ ነው። ይሄ ስጦታ ዛሬ አይሰራም በዛ ዘመን ቆሟል ብለህ የምትል አልቆመም። እኔ ሕያው ምስክር ነኝ። ወንድሞቼ ሕያው ምስክሮች ናቸው እያልናችሁ ነው። እና ተባረኩ፣ ጸጋ ይብዛላችሁ። ቴንኪዩ ኤብዬ። ትንሽ አበድ ብዬም ከሆነ ያው እንግዲህ የስራው ጠባይ ነው። ጸጋ ይብዛላችሁ። ኧረ በጣም ተባረክ። በጣም ደስ ይላል። በጣም የሚገርም ነው። ተወርቶ የማያልቅ ታሪክ ነው ያለን እኮ በዚህ የእድሜያችንን ያህል አይደለም። እግዚአብሔር በኛ ላይ ያደረገው ነገር ብንናገረው የሚያልቅ ነገር አይደለም። እኔ ደማስቆ ቲዩብ ላይ ቴስቲሞኒ እንትን ብያለሁ የተወሰነ 1 ሰዓት ከ20 ምናምን የሚሆን ነገር እና መጨረሻ ወደ 15 ደቂቃ የተናገርኩት ስለ መንፈስ ቅዱስ ነው። መንፈስ ቅዱስ እንዴት የሰዎችን ሕይወት እንደሚለውጥ ተጠሙ ያልከው ነገር ልናሰምርበት የሚገባ ነገር ነው። ማለት መንፈስ ቅዱስ በታሪክ ውስጥ አብዛኛውን ዘመን ጠፍቶ ምናምን በ19ኛው ክፍለ ዘመን መስራት ጀመረ አንልም፣ እንደዛ ብለን አናምንም። ከዛም በፊት በነበረው በሚሽነሪዎች ሕይወት ታሪክ በቅድስና ሙቭመንት ሰዎች እነ ጆን ቻርልስ ዌስሊ ከዛም በፊት በነበሩ ሰዎች የነበረው ስራ ዓለምን በወንጌል ነው የናጧት። ተአምር ነው የሆነው በብዙዎች ዘንድ እና እየገደብ ነው እንትን እያል ነው ሳይሆን ግን በልዩ ሁኔታ ሰዎች ተሰብስበው በጾም በጸሎት በናፍቆት ሲፈልጉት የሚሞላ አቅም የሚሰጥ ኃይል የሚሰጥ ያ ደግሞ ለቅድስና ለወንጌል ስራ አገልግሎት መከራን ለመቀበል አሁን በዚያን ጊዜ የሚለውን የፓስተር ተስፋዬ ጋቢሶ መጽሐፍ የዛሬ 10 ምናምን ዓመት ቸርቹም ሲመረቅ እዛ ነበርኩ፣ ሐዋሳ ሙሉ ወንጌል ነበርኩና ራሴን መቆጣጠር አልቻልኩም። በጣም ነው የተገረምኩት። ያን ሁሉ መከራ የሰው ልጅ እንዴት ነው ሊቋቋመው የሚችለው? እና እዛ ውስጥ መጽሐፍ ውስጥ ምን ይላል? መንፈስ ቅዱስ ባይረዳኝ ኖሮ ህመምህን ያቀለዋል፣ መከራህን። አሁን ኃጢአትንን ሰው ከኃጢአት ስርዓት፣ ከሱስ፣ ከድካም፣ ከቸልተኝነት፣ ከስንፍና፣ ከብዙ ነገር ሰዎች ሊላቀቁና ርቱዕ የሆነ ንቁ የሆነ የክርስትና ህይወትና አገልግሎት ፋይዳ ያለው ርባና ያለው ህይወት እንዲኖሩ የሚያደርገው መንፈስ ቅዱስ በእኛ ህይወት በተጨባጭ ሁኔታ መስራቱ ነው። ይሄ ደግሞ የኛ ልብ መከፈት፣ መጠማት፣
መጸለይ የሚጠይቅ ነገር ነው። ይሄንን ነው እያልን ያለ ነው። ሌላው ውስብስብ ኒውክሊየር ፊዚክስ አይደለም እያወራን ያለ ነው። በቃ የእግዚአብሔር መንፈስ በእኛ ህይወት ውስጥ እንደው የስተት ትምህርት የሚመስል ነገር ጆን ዚዚዩላስ የሚባል አንድ የምስራቅ ኦርቶዶክስ ስኮላር አለ። ቢንግ አዝ ኮሚኒየን የሚል መጽሐፉ ላይ ክራይስት ኤግዚስትስ ኦንሊ ኒማቶሎጂካሊ ይላል። ክራይስት እንኳ መንፈስ ቅዱስ እንኳ ኒማቶሎጂካል ነው፣ በመንፈስ ነው ሁሉንም ነገር የሆነው ያደረገው። ሞቱ ብትሉ፣ ትምህርቱ ብትሉ፣ ትንሣኤው ብትሉ ሆል ጆርኒው በመንፈስ የሆነ ነገር እና በመንፈስ ቅዱስ እንድንደገፍ ማያመለክት የመጽሐፍ ቅዱስ ክፍል ጥቅስ የለም። በመንፈስ ቅዱስ እንድንደገፍ ማያመለክት ስኬታማ አገልጋይ የለም። አንድ ስኬታማ አገልጋይ ካለ የዛን ሰው ህይወት ጠጋ ብላችሁ ካያችሁት ሚስጥሩ ሌላ ነገር አይደለም። ለእግዚአብሔር መንፈስ የተከፈተ ልብ ስላለው ነው። ረሃቡ ጥማቱ ስላለው ነው። በእኛ ህይወት፣ በእኔ ህይወት እና አገልግሎት ሁለቱንም አውቀዋለሁ። ደማስቆ ቲዩብ ውስጥ ገብታችሁ የተናገርኩትን ብታዩት ያን ተናግሬያለሁ። ያለ መንፈስ ቅዱስ ቁጥጥር፣ ሙላት፣ እርዳታ መድረክ ላይ ቁማችሁ እንኳ ብትሰብኩ ልክ እንደ ተሰባኪ ሰዓቱ መቼ ነው የሚያልቀው ነው የምትሉት። አያልቅም እንደ ይሄ ስብከት ነው የምትሉት። ሰባኪ እኮ እናንተ ናችሁ። በቃ ያስጠላችኋል። የምትናገሩት ነገር ራሱ እንደ ቆርቆሮ ተመልሶ ጆሮላችሁ ላይ ነው የሚያስተጋባው እና የእግዚአብሔር ህልውና፣ የእግዚአብሔር መገኘት የሚቀድሰው፣ የሚያነጻው፣ ኃጢአትን እንድንጠላ የሚያደርገው፣ ወንድሞቻችንን እንድንወድ የሚያደርገን፣ በህብረት እንደ ወንድሞችና እህቶች በአንድ አካል በመንፈስ የተጠመቅንበትን ቅዱስ አንድነት ሪስፔክት አድርገን እንድንኖር፣ ማራናታ እንድንል፣ ለወንጌል መስዋዕት እንድንሆን። እኔ የእነዚህ ሚሽነሪዎች ታሪክ ለዓመታት ሳነብ ጾም ጸሎት በሳምንት 3 ቀን ይዝ ነበረ። ብዙ ጓደኞች ያውቃሉ። ስራዬን ትቼ ሴሎ ባይብል ኮሌጅ እንጂ ሚሽነሪ ሁኜ የሆነ ሀገር ነው እጅ የምሰዋው ብዬ 1 ዓመት የሚሽን ኮርስ አዋሳ ሄጄ ሴሎ ባይብል ኮሌጅ ገብቼ ነበር። እነገዛኝ ሪፍት ቫሊ ሚሽን ኢንጌጀርስ ታቋቸው የሆነ እነ ጌሪ መንሰን ከአሜሪካ መጥተው የሚሽን ትሬኒንግ ይሰጡ ነበር። ከካሊፎርኒያ መጥተው እዛ የነበረን ለሚሽን ራሳችንን ስናዘጋጅ እንጸልይ የነበረው ጸሎት፣ እንጠማ የነበረው የእግዚአብሔር መንፈስ ኃይል ምን አይነት ህይወት ስንኖር እንደነበረ መቼም አልረሳውም። መቼም እና አንዳንዱ ታሪክ አንዳንድ ሰዎችን ታሪክ ስንሰማ በሰው አቅም የሆነ ነገር አይደለም። እንዴት ቻሉ? እንዴት ሆነ? ዌስሊ ኤል ዱዌል ሜዥር ዩር ላይፍ የሚል መጽሐፍ ጽፏል እና እዚህ ጋሽ ደረጀ ህይወት ስትመዘን ብሎ ተርጉሟታል። እዛ መጽሐፍ ላይ የብዙ ሰዎች ታሪክ ተዘርዝሯል። የሆኑ ሰዎች ለጎረቤታቸው የወንጌል ብርሃን እንዲበራለት 28 ዓመት በየቀኑ ጸልየውለታል። 28 ዓመት። አሁን ይሄ የሰው አቅም 28 ደቂቃ መሆን ማድረግ ይችላል ሰው? አዶኒራም ጄድሰን ለ30 ዓመት ያህል በርማ ከተማ ውስጥ፣ በርማ አገር ውስጥ ለወንጌል ያን ያክል መከራ ሲከፍል 8 ሰዎች አይሞሉም ወደ ጌታ የመጡት። እሱ ግን ወደ በርማ ቋንቋ መጽሐፍ ቅዱስን ተርጉሞ ከሞተ በኋላ ጥቂት ሚሽነሪዎች ሄደው በመቶች የሚቆጠሩ ቸርቾች ተተከሉ። አርሶት፣ በጸሎት አርሶት ነበር፣ በሰማዕትነት በመከራ አርሶት ነበር። እና ይሄን ሁሉ ጽናት፣ ይሄን ሁሉ ትጋት የሚሰጠው ማን ነው? መንፈስ ቅዱስ ነው። የሚያተጋን ማን ነው? መንፈስ ቅዱስ ነው። እና ሌላ ውስብስብ ነገር እንደው ሌላ ምትሃት የሆነ ነገር ሳይሆን በመጽሐፍ ቅዱስ ውስጥ እንደተጠቀሰው በታሪክም በሚገርም ሁኔታ ሲሰራ እንደምናውቀው በአባቶችም የተረጋገጠ ለመንፈስ ቅዱስ ትኩረት መስጠት፣ ለመንፈስ ቅዱስ መከፈት፣ መጸለይ፣ አቅም ስጠኝ ማለት፣ ዘወትር በመንፈስ ለመመላለስ፣ በመንፈስ ለመሞላት ራስን ማዘጋጀት፣ መከፈት፣ ለመንፈስ ቅዱስ መከፈትን ነው እንግዲህ ኢንካሬጅ እያደረግን ያለ ነው። እኔ አይ ሪሊ ኢንካሬጅ ዩ አሁንም እዚህ ያላችሁ ሰጀስት አደርጋችኋለሁ፣ መክራችኋለሁ፣ አበረታታችኋለሁ መንፈስ ቅዱስን እንድትሞሉ፣ በመንፈስ መመላለስን ትኩረት እንድትሰጡ፣ ራሳችሁ ለመንፈስ ቅዱስ እንድትሰጡ። አገልግሎታችን፣ ህይወታችን፣ ክርስትናችን ሰርቫይቭ የሚያደርገው ህያው የሚሆነው ሪቫይታላይዝድ የሚሆነው
በመንፈስ ቅዱስ ሮል ነው፣ በመንፈስ ቅዱስ ትኩረት ነው፣ ፓወር ኦፍ ሆሊ ስፒሪት ነው ክርስትና እንዲቀጥል የሚያደርገው። ዛሬ የመንፈስ ቅዱስን ህያው የሆነ መገለጥና አሰራር ኢግኖር ያደረጉ ቸርቾችና አገሮች የእግዚአብሔርንም የሰይጣንን መኖር ወደ መካድ ደርሰዋል። ከናካቴውም አግኖስቲክ ሆነዋል፣ ኤቲስት ሆነዋል። ኤግዚቱን እናውቀዋለን፣ የኤግዚቱን በር ከዚህ ህይወት ላፈንግጥ ካልኩ ኤግዚቱን አውቀዋለሁ እኔ። ወደ ሌላ አይደለም፣ ወደ ኤቲዝም ነው። ትርጉም የማይሰጥ እንደ ዛሃዘጊ ዝም ብሎ የሚያደክምና የሚያመላልስ ህይወት መሆኑን ካወቅኩ ውስጤ መጀመሪያ ይክደዋል፣ ከዛ በኋላ እተወዋለሁ። ከዚህ የሚያድነን ግን ትርጉም ያለው እንደሆነ፣ ስሜት የሚሰጥ እንደሆነ፣ ህይወት የሚለውጥ እንደሆነ የሚረዳን የመንፈስ ቅዱስ መስራት ነው። መንፈስ ቅዱስ በሀገራችን፣ መንፈስ ቅዱስ በቸርቻችን፣ መንፈስ ቅዱስ በግል ህይወታችን እንዲሰራ መፍቀድ አለብን፣ መጠማት አለብን፣ መከፈት አለብን፣ ሞኝ መሆን አለብን፣ ቅን መሆን አለብን። ይሄ መንገዱ ይሄ ነው፣ ሌላ አይደለም። ሌላ ውስብስብ ነገር አለ። አይምሮን መጣር አይደለም ይሄ። እንደውም የእግዚአብሔር ቃል በጣም ሪዝነብል፣ የእግዚአብሔር ቃል እንደውም በጣም ንቁ እንድንሆን፣ መናፍስትን እንድንለይ፣ የሰዎችን ከምን መንፈስ እንደሚያወሩ ሰዎችን እንኳ እንድንረዳ የምንችልበት ብዙ ጸጋ፣ ብዙ አቅም ነው የሚሰጠን። ደግሞ እንግዲህ እኛ የምናወራው ነገር ማይገባችሁ በኮቴሽን ማርክ ውስጥ በሩቅ ያላችሁ ኑ ወደ ጌታ፣ ኑ ወደዚህ ወንጌል፣ ኑ ወደዚህ መንፈስ አሰራር፣ ኑ ወደዚህ ደስታ። እኔ እንደዛ ነው የምለው። መብልና መጠጥ አይደለችም የእግዚአብሔር መንግስት፣ በመንፈስ ቅዱስ የሆነ ደስታ ናት። ኑ በመንፈስ ቅዱስ ወደ ሆነው ደስታና ሰላም። ይሄ እንግዲህ ኤክስፒሪየንሻል ነው። በልምምድ ስንሆነው ስንገባበት የተገረምንበት ነው። እኔ ገጠር ውስጥ ከፊኒሾች ጋር የዛሬ 22 ዓመት በምሰራበት ጊዜ መጽሐፍ ቅዱስ አነብ ነው እንግዲህ ዕብራውያን ምዕራፍ 7 ቁጥር 11 ላይ ስደርስ ነው ተንበርክኬ ያለቀስኩት። ማንም ሳይነካኝ ማለት ነው። እንደ ዳንኤሉ ድንጋይ መጥቶ የእግዚአብሔር እጅ፣ የእግዚአብሔር ድንጋይ፣ የእግዚአብሔር መንግስት፣ የእግዚአብሔር መንፈስ አልቅሼ ልቤን ለጌታ እንድሰጥ ምን እንኳን እንደሆንኩ ጓደኞቼ ምን እንደሆንኩ ሳላውቀው በኋላ ነው ፊገር አውት ያደረኩት ብዙውን ነገር። መንፈስ ቅዱስ ይሰራል፣ የትም ቦታ ይሰራል። መጠማትን፣ መራብን፣ መፈለግን ብቻ ነው የሚፈልገው። ወደ ጌታ ኑ፣ ወደዚህ ብርሃን ኑ፣ ወደዚህ ወንጌል ኑ፣ ወደዚህ እግዚአብሔር ቃል በኃይል በመንፈስ ወደሚሰራበት ፕራክቲካል ኤክስፒሪየንሻል ላይፍ ኑ። ህይወታችሁ ትርጉም ይኖረዋል፣ ህይወታችሁ ጣዕም ይኖረዋል፣ ደስታ ይኖረዋል። እግዚአብሔር ይባርካችሁ። ዶክተር ሻውል፣ ኤርሚ፣ እነ ዳኒ፣ ዋሬር፣ ወንጌላዊ አብዱ ሰላም፣ ታችም ያላችሁ ሁላችሁም በጣም ደስ የሚል ጊዜ ነው የነበረን። በዚህ ጉዳይ ላይ በዚህ ፔንቴኮስታሊዝምን በተመለከተ ገና ብዙ ጊዜ እንግዲህ ቤት እንከፍታለን፣ እንቀጥላለን። ጌታ ይረዳናል። ተባረኩ። ለአንዳንዶቻችሁ ደህና ዋሉ። መጨረሻ ዶክተር ሻው የምትናገረው ነገር ካለ እድል ሰጥሃለሁ። አንዳንዶቻችሁ ደህና ደሩ። እኛ ጋር ኦልሞስት ከሚድናይት 30 ደቂቃ አልፏል። ኦኬ፣ እንዳውም እኔ በጣም ሌሊት የሆነ ነበር መሰለኝ። ከዛም ያለፈ 1:30 ነው እኛ ጋር። ኦኬ 1:30 በጣም ደስ ይላል። ጌታ ኢየሱስ ይባርካችሁ። መቼም ድንቅ ነው። ይህንን መጽሐፍ አንብበዋል አይደል? ኤቢኤ ኤርሚ ያላገኘው መሰለኝ እንትን የሚለውን የፓስተር ዘለቀን አላገኘትም። አግኝተዋል ብዬ አለኛ ባዮግራፊ በጣም ማፍቃሪ ነኝ። ባይዘው የዶክተር ሻር አውቃለሁ እያየሁ እኮ ነው። እና እንዳው በጣም እንትን ነው አንደርስታንድ ጊዜው በጣም እየሄደ ነው ያለው እና ይህንን የፓስተር ዘለቀን መጽሐፍ በጣም አንብቡት። ማለት ትባረኩበታላችሁ፣ በጣም ትባረኩበታላችሁ። ምስክርነቱ በጣም ጥልቅ ነው እና እግዚአብሔር ይባርካችሁ። እኔ የምለው ምንድን ነው አንድ ነገር በተለይ ዘመናችሁን በሙሉ በሆነ በንትርክ በጭቅጭቅ በብስጭት የምታሳልፉ ክርስቲያኖች ልክ እንደ እግዚአብሔር ስህተትን ለማስተካከል በቃ ለቤተ ክርስቲያን
ዘብ ከመቆማችሁ በፊት እኔ በመንፈስ ቅዱስ በእግዚአብሔር ኃይል ለመነካት መጀመሪያ እናንተ እግዚአብሔር ፊት ሰረንደር ለማድረግ ራሳችሁን አዘጋጁ። በጭቅጭቅ ነው የሚያልፈው፣ በብስጭት ነው የሚያልፈው። በቃ አንዳንድ ሰው አለ 70 ዓመት ተቃውሞ በቃ በ75ኛው ዓመት እንዲሁ እንደተበሳጨ የሚሞት ማለት የእግዚአብሔርን ስራ ሳይሰራ በፖለቲካውም ዓለም ነው የምነግራችሁ። በፖለቲካውም ዓለም በመንፈሳዊ ዓለም እንዲሁ እንደተነጫነጨ የሚሞት ሰው አትሁኑ። የእውነት በእግዚአብሔር ፊት ጸልዩ። በቃ ጌታ መንፈስ ቅዱስ እንዲነካችሁ እግዚአብሔር አጠገባችሁ እናንተ ዘመናችሁን በሙሉ ስትነጫነጩ ከታች አንድ ሰው ያመጣና በ2 ዓመቱ መንፈስ ቅዱስን ተሞልቶ የእግዚአብሔርን ፍስሐ የእግዚአብሔርን ሐሴት በሕይወቱ ያገኛልና አንድ ሰው ቅድም ኮሜንት ሲያደርግ ያየው ደስ ያለኝ ነገር እኔ የሚገርመኝ የዚህ የዶክተሩ ድድብና ነው አለ እና ድድብና ያለውን በኮቴሽን ማርክ ውስጥ ከተቱትና እኔ ዶክተር ከመሆኔ በፊት ነው መንፈስ ቅዱስን የተሞላሁት እና ምንም ማድረግ አልችልም። መጀመሪያ ነው እንግዲህ የደደብኩት ማለት ነው። መጀመሪያ ነው እና የኔ ህይወት ያለ መንፈስ ቅዱስ ቢሆን መቃብር ቤት ውስጥ ነበር መታገኙ። ለዚህ ነው መንፈስ ቅዱስን ልንክደው አንችልም። ሪል ነው ላይክ ሪል ፕሬዘንት። ይሄ እንትን አይደለም ላይክ በካልኩሌሽን በፎርሙላ አንዳንድ ሰው ግራ ይገባዋል። አንዴ ቢሆን እሺ፣ ሁለቴ ቢሆን እሺ፣ ደግሞ ልክ በሐዋርያት ሥራ ላይ እንደተጻፉ የእግዚአብሔር መንፈስ ለዛውም እንደው በቃ እንኳንስ መንፈስ ቅዱስ አይ ዶንት ኖ የኦሮሚያ ፕሬዝዳንት እንኳን ሄዶባት ከሆነ አላውቅም። እኔ የተወለድኩባትን ከተማ እንደው በቃ ከሆነ ከክፍለ ሀገር አስተዳዳሪ ያለፈ ሰው ከሄደባት እንደው እኔ እንጃ አይደለም የኢትዮጵያ ጠቅላይ ሚኒስትር ወይ ደግሞ ምናምን አይደለም የሆነ ትልቅ ባለስልጣን ግን ኢየሱስ ወደ ሰፈራችን መጣ፣ ወደ መንደራችን ገባ። ስትገቡ ራሱ ምንድነው በቃ ይሄ ከተማ 100 ዓመት የቆየ ከተማ እንደዚህ ሆነው ትላላችሁ። እዛ ከተማ ኢየሱስ መጣ። ማን ይዘዋል? ማን ያስገድደው? አረ ቆይ እዚህ አረር ቆይ እዛ ድሬዳዋ ጥሩ ሆቴል አለ የማይባል የማትሉትን ጌታ ወደ ሰፈራችን መጣ። እኔ ከአሱዛ ስትሪት ጉርስም እንግዲህ ያገናኙት እንደፈለጋችሁ አድርጋችሁና የእግዚአብሔር መንፈስ ያግኛችሁ። መንፈስ ቅዱስ ወደ ሐረጌ ውስጥ ባይገባ ኖሮ ወንጌላዊ ነግራችኋል። ወንጌላዊ አብዱሰላም አይሆንም። የሐረር ሰው በተለይ ጴንጤ አይሆንም። የሐረር ሰው አማኝ ሊሆን አይችልም ያለ መንፈስ ቅዱስ አይሆንማ። ገብቷችኋል? ከጫት ወደ ሆነ ግትር ብሎ እንትን ወደ ማለት ልትሄዱ አትችሉ። ስለዚህ መንፈስ ቅዱስ መጥቶ ነው ዘመናችንን የለወጠው፣ ህይወታችንን የለወጠው። እኔ እግዚአብሔር ህልውናውን አለ የሚለውን ነገር እኔ በቃ በውስጤ የተቀበልኩት መንፈስ ቅዱስ ሲነካኝ ነው። በል የሆነ ነገር ምናምን ተብዬ አይደለም። የእግዚአብሔር መንፈስ በኃይል በእኔ ላይ ሲመጣ የሚዳሰስ የሚነካ እኮ ነው የጌታ መንፈስ። ለዚህ ነው እኔ በጣም በጴንጤቆስቴ ላይ በመንፈስ ቅዱስ እንቅስቃሴ ላይ የተለየ ነገር ያለኝ። ለዚህ ነው መንፈስ ቅዱስ ህይወታችሁን ያግኘው። በቃ እኔ አሁን ለአጋንንት ሰው አጋንንት ሲጮህ ምናምን በቃ አገልጋይ ይፈለግ ምናምን ሲባል እኛ ይገርመናል። ለምን? ጌታ መንፈስ ቅዱስ ሲነካን በህይወታችን አጋንንትን ማስወጣት እንደ ቁም ነገርም አልቆጠርነውም ነበር። እና የመንፈስ ቅዱስን እንቅስቃሴ እየተከታተላችሁ በቃ ህይወታችሁ ኮንፊውዝድ ይሆናችሁ እንዴት ነው ሰው በልሳን የሚጸልየው የምትሉ ሰዎች ገባ በሉ፣ መጽሐፍ ቅዱሳችሁን አንብቡ፣ የሐዋርያት ሥራን እዩ፣ የሐዋርያው ጳውሎስን ህይወት እዩ፣ መልእክታትን አንብቡ፣ አንደኛ ቆሮንቶስን አንብቡ። መንፈስ ቅዱስ የማይሰራባት ቤተክርስቲያን ፎር ሹር እየመነመነች እየደቀቀች በቃ ቤተክርስቲያንም አይደለችም ያለ መንፈስ ቅዱስና ጴንጤቆስጤያዊነትን በጣም እንትን የምናደርገው ዲፌንድ የምናደርገው ከሰዎች አይምሮ ውስጥ እግዚአብሔርን የመፈለግ ነገር እንዳይወጣ ነው። መንፈስ ቅዱስን የመጠማት ነገር እንዳይወጣ ነው። እና እብዬ እናንተ ጋር ሌሊት ነው። ተባረኩ። ይሄንን እኔ መለምናችሁ አንድ ሰው ሲሰብክ መንፈሳችሁ ይቀጣጣል። እኔ ቅድም ወንጌላዊ ሲሰብክ ኤርሚ ሲናገር ውስጤ ይነዳል።
በእግዚአብሔር መንፈስ ውስጥ ይነዳል። that should be like our tradition። አንድ ሰው ሲጸልይ አንድ ሰው ሲሰብክ ውስጣችሁ በመንፈስ ቅዱስ የሚቃጠል የምትጸልዩ ሰዎች ሁኑ። እዚህ ጋር የምትተካተኩ ሰዎች አትሁኑ። ሆሊ ስፒሪት እኮ የሚያገኛችሁ አሁን ሊሆን ይችላል እኮ። ያኔ ኤቢ ሩም ከፍቶ ስለ መንፈስ ቅዱስ እኮ ሲናገሩ ነው መንፈስ ቅዱስን የተሞላውት የምትሉ መሆን አለባችሁ። አሁን እኛ ስናወራ ስለ ጌታ መንፈስ ስናወራ በ1980ዎቹ መጀመሪያ ላይ መንፈስ ቅዱስ ወደኛ ህይወት ሲመጣ እሳቱ ሲነካን አላቆመም። ይውላችሁ አላቆመም። ይሄው እስከ ዛሬ ድረስ እየቀጠለ ነው ያለው። አሁን በቀደም ዕለት ጌታን የተቀበለ ከ2 ዓመት በፊት 2 ዓመት አካባቢ መንፈስ ቅዱስ ተሞልቼ ህይወቴ እየተቀጣጠለ ነው ሲል እዚሁ ሚዲያ ላይ እዚሁ እኛ ቲክቶክ ላይ ማለት ነው። እና ሞኞቻቱ ዘመናችሁን ሁሉ ጭርምት ያለ ህይወት ብስጭት ያለ ህይወት የምትኖሩት ያለ መንፈስ ቅዱስ ነው። እና ጌታ መንፈስ ቅዱስ ያገኛችሁ። ዛሬ እኛ ስንወያይ ስትሰሙ፣ ምስክርነት ስናነብ ስትሰሙ፣ የኛም ምስክርነት ስትሰሙ የጌታ መንፈስ ባላችሁበት ቦታ ያገኛችሁ። የእግዚአብሔር መንፈስ ይገናኛችሁ። እኛን ያገኘ እኛ ላይ የመጣ ልጅነታችንን የወረሰ በሐዘን ውስጥ በመከራ ውስጥ በማግኘት ውስጥ በማጣት ውስጥ ቆመን እንድንሄድ ያደረገ ስድብ ምንም እንዳይመስለን ያደረገ ያ የእግዚአብሔር መንፈስ በእናንተም ላይ ደግሞ ይምጣ፣ ያገኛችሁ፣ ህይወታችሁን ይለውጥ፣ ዴስቲኒያችሁን ይለውጥ፣ አንደበታችሁን ይለውጥ። የስድብ አንደበት ካለ ያንን አስወግዶ የደስታን የምስጋናን የዝማሬ ይሄ የሚያነጫንጨውን መንፈስ የሚያባላውን መንፈስ ትዳራችሁን የሚበጠብጠውን መንፈስ ሰላማችሁን የነሳውን መንፈስ እንዳትማሩ የሚያደርጋችሁን መንፈስ ያንን ሰብሮ ጌታ መንፈስ ቅዱስ በህይወታችሁ ውስጥ ይገኝላችሁ፣ ያገኛችሁ። ያ የእግዚአብሔር መንፈስ ይው የእግዚአብሔር መንፈስ ሲመጣ ነው ወንጌልን ለመስበክ የምትወጡት። መንፈስ ቅዱስን እስክትቀበሉ በኢየሩሳሌም ተቀመጡ አላቸው። የእግዚአብሔር መንፈስ ስትቀበሉ ምን ትሆናላችሁ አለ? በይሁዳ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮች የሆና ምስክር ለመሆን መንፈስ ቅዱስ ያስፈልገናል። የእግዚአብሔር ኃይል ያስፈልገናል። ያለ መንፈስ ቅዱስ የምታደርጉት ነገር ጭንቅላት ላይ ብቻ ነው የሚሆነው፣ ልብ ላይ አይሆንም፣ ወደ ሆዳችሁ ይወርዳል። ጭንቅላትና ሆድ ጋር ብቻ የተገናኘ ነገር ነው የሚሆነው። ሆድ የሚከተል ጭንቅላቱ ያበጠ ሰው ብቻ ነው የምትሆኑት። ልባችሁ ግን በመንፈስ ቅዱስ ሲዳሰስ ከእግዚአብሔር ጋር መገናኘት ትጀምራላችሁ፣ መዘመር ትጀምራላችሁ፣ መስበክ ትጀምራላችሁ። ረጅም ጸሎት በህይወታችሁ ውስጥ ይሆናል። እግዚአብሔር መንፈስ ያገኛችሁ። ተባረኩ። ደህና ደሩልኝ። ተባረኩ ዶክተርዬ። እኔ ከነ ዶክተር ጥላይ ጋር እኛ ቤተሰብ ነን ታውቃለህ። አሎ ወንጌላ እኔ እኛ ቤት የሼጋ ቤተሰብ ልጅ ነኝና አውሊያ አለ። የሱ ቤተሰቦች ሁሉ ያውቃል፣ እሱም ያውቃል። እና እዛ ይመለካል። እኔ ካመንኩ ጊዜ ጀምሮ ያ መንፈስ የለም። አሁን ይሄን ሄደው ሁለት መንፈስ አብሮ መኖር አይችልም በአንድ ቤተሰብ ውስጥ። እኛን ከጫተራ አውጥቶ ወንጌል ተራ ያቆመን መንፈስ ቅዱስ ባይሆን የትኛው ጴንጤ ብቃት ነው? የትኛው ጴንጤ ምርጥ ንግግር ነው? ሁሉን አሸንፎ ለዚህ ያበቃን መንፈስ ቅዱስ ነው። እሱ በእኛ ህይወት እሱ ዋናውን ስፍራ እንዲይዝ ካረግን ሌላ ሁሉ ቀላል ነው። በርቱ፣ ተባረኩ። ደስ ብሎኛል። ኤርሚዬ አትጥፋ፣ ደግሞ እንደዋወልም። እሺ ሁላችሁም ተባረኩ። ኤቢ ደውል፣ አትጥፋ። ተባረኩ። እሺ ወንጌላዊ ተባረክ። በጣም ነው የምናመሰግነው ወንድማችን። እሺ ደውላለሁ። ቴንክ ዩ ኤቢዬ። ኦኬ እሺ ተባረኩ። ተባረኩ ሁላችሁም። መልካም ቀን፣ መልካም ምሽት። እሺ ባይ። እሺ